እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ኃይል ነው? አሁን ጥያቄያችን በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም፣ ስለኔ የሚመሰክር ግን ሌላ ነው ይላል። ከራሴ ምንም ማድረግ አልችልም ማለት በቀጥታ እንዲህ ብሎ ከተናገረ የኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩ ተአምራቶች ስታደርጋቸው የነበሩ አስደናቂ ነገሮች ሁሉ ከየት አመጣሃቸው? ራሱ አሁንም ይመልስልናል። ማቴዎስ ወንጌል 28:18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል ኢየሱስ። ማን ሰጠው? ተሰጠኝ ካለ ማን ነው? ሉቃስ 10:22 ላይ በሉቃስ ወንጌል ምዕራፍ 10 ቁጥር 22 ሁሉ ከአባቴ ዘንድ ተሰጥቶኛል ይላል። እግዚአብሔርን አባቴ ብሎ በመጽሐፍ ቅዱስ ይጠራዋል። አሁን እንደ መጽሐፍ ቅዱስ ነው ጥያቄ የምናቀርበው። ተሰጠኝ ካለ የራሱ ካልሆነ እሺ እንዴት አድርገን ነው አምላክ አድርገን የምንይዘው? ሐታ በወቅቱ ተአምርን ሲሰራ ያዩት ሰዎች እንኳን የሰራውን ሳይሆን ችሎታ የሰጠውን አምላክ ሲያመሰግኑ ነው የምንመለከታቸው በመጽሐፍ ቅዱስ ላይ።